ዳጣይ ያሰብሽ ተሳክቶ ቤተሰቦችሽን ብታገኝ ደስ ይለኛል። እናቴን እፈልጋታለሁ። ከእናትነት ተወለድኩ ማመን አለብኝ። እሷን ማግኘት አለብኝ። እፈልጋታለሁ። መረጋጋት መቻል አለብሽ። በእናትሽ ሲጣው እጅ ወደ ላይ እሺ ልትገለኝ ነው? እሺ ያሳይሻለሁ። ዛሬ ማን የሚያደንሽ መስሎሽ ነው? ብሩክ የለም እኮ ሞገስም የለም ማንንም ከልጅ እሺ ግን ማለት የሆነ ነገር እኮ ልታደርገኝ ትችላለች። እኔ አለው ደግሞ ለህግ ተባባሪ ያለመሆን ተጠያቂ ያደርግሻል። አድርጊ ያልኩሽን ሁሉ ታደርጊያለሽ። ችግር የለው። እኔ እናትሽን አፈላልጋለሁ። አንቺ ደግሞ ሉላን ነፃ በማውጣት ታግዢኛለሽ ማለት ነው። ችግር የለውም ማለት ይፈላ ወዲያው እንደተጣልሽ ነበር ያነሳንሽ። የጣለቻትን ሴት አላየቻትም ነበር? እኔ አላስታውስም። የሐረር ልጅ ነበረች፣ ሲቲ ነበር የምንላት። እሷ እንደነገረችን ተከታትላ ቤቱን ሁላ አይታው እንደነበር ነው። እሺ ሲቲ እንዳለች ታውቂያለሽ? እርግጠኛ አይደለሁም። ወደ 22 አካባቢ ልብስ ቤት አላት። ካገኛችኋት ምናልባት መረጃ ልትሰጣችሁ ትችላለች። ቀዳዳ ተረጋጊ። ምኑ ላይ እናቴ ልጅቷ ምኑ ላይ ምን እየተሰማት እናቴ እንታስበኝ ይሆናል እኮ እኔ ደቀርሞ ትላጣለ። መጀመሪያ የሆነ ቡሌ ምናምን ነበር የመሰለ። ምክንያቱም ብዙ ሰዎች እዛ ጋር አካባቢ ነበር ዱቅ አድርገው የሚሉት። ሄደን ስናየው ልጅ ነበር የተጣለ። እንግዲህ ዛሬ ዳጣ እናቷን የምታገኝበት እለት ነው። የእናቷን በህይወት መኖር አለመኖር ወይም ደግሞ እናቷን አቅፋ የምትስምበት ነው ዛሬ ማለት ነው። በጣም ደስ የሚል ነው። እንግዲህ ከብዙ ጊዜ ከብዙ ቆይታ ከብዙ ልፋት በኋላ ዛሬ እንግዲህ እናቷን በማፈላለግ ብዙ መረጃዎችን በማሰባሰብ ወዳለችበት ቦታ ድረስ እየሄደች ነው። እንግዲህ ዛሬ እንደምታገኛት ምንም አንጠራጠርም ጋይስ። ምክንያቱም ብዙ ተስፋ የሚሰጡ መረጃዎችን ይዛለች። እንግዲህ ሞገስ እንትን ያለውን ቃል ኪዳኑን አክብሮ እስከ መጨረሻው አብሯት ሊሄድ እናትሽን እስክታገኝ ድረስ ከጎንሽ ላለይሽ ብሎ ቃል ገብቶላት ነበረ። እንግዲህ የገባላትንም ቃል እስከ በቃ ብዙ መንገዶችን አብሯት ብዙ ጓዳዎችን እየወጣ እየወረደ አብሯት ሄዶ እንግዲህ የመጀመሪያዋ ልጅ ወደዛኛው አላከቻት። አሁን የመጨረሻውን ኢንፎርሜሽን ከየት ቤት እንደተጣለች ከየት አካባቢ ሰፈሩን ቤቱን በቃ ቤቱን ሳይቀር ግቢውን ሳይቀር እንግዲህ መረጃ አግኝታለች። ስለዚህ ዛሬ ሄዳ በጣም ደስ በሚል ሁኔታ እናቷን የምታገኝበት ቀን ነው። አስተባክታል ጋይስ። እናት በቃ ማለት እናት ማግኘት ማለት የሆነ ዝም ብለን አፋችን ላይ የምንለው ነገር አይደለም እና በጣም ነው ብቻ በጣም ከባድ ነው ከምንላችሁ በላይ ማለት ነው። ስለዚህ ዛሬ የደስታዋ ቀን ነው ዳጣ ማለት ነው። ግን በዚህ መካከልም ምናልባት እናቷ በህይወት ላትኖር በተለያየ ምክንያት ውስጥ ልታልፍ ምናምን ሊሆን ይችላል። እንግዲህ እሱን አምና መቀበል ግድ ነው። በህይወት ካገኘቻት ተሰየው ደስ ብሏት እልል ብላ እንግዲህ እናት የሚለውን ነገር የምታጣጥምበት የምታይበት መንገድ ነው። ወይስ ደግሞ እናቷ ሳትኖር ቀርታም ደግሞ በቃ አባት ዙሮ በዙሪያው ያሉ ቤተሰቦችን እንደምታገኝ ምንም ጥርጣሬ የለንም ማለት ነው። ሞገስ እንግዲህ ለዚህ ትልቅ ዋጋ ነው የከፈለው። ሞገስ እንግዲህ ለብሩክም ያው የጓደኝነት ጥጉን እስከ መጨረሻ ድረስ አሳይቷል። እንግዲህ ዳጣንም ደግሞ ቃል በገባላት መሰረት እስከዚህ ድረስ አብሯት እየሄደ ነው። ይሄን ብቻ አይደለም ሞገስ ማለት በቃ እስከ ጥግ ድረስ አብሽሪ ብሏታል ማለት ነው። ያው በተዘዋዋሪ ደግሞ ዳጣ ለሞገስም ቀላል አይደለም። ካሁን ቀደም ታውቃላችሁ በዝና ህይወቱን ሊቀጥፈው ሲል እንግዲህ ዳጣ ናት በመግናት ያተረፈችው። ሲቀጥል ደግሞ ባለፈው ራሱ ዝና አስሮ ማለት ያን ያክል ጥፍሯን ሳይቀር ሲነቃቅሏት በበርበሬ ያጠኑ ነገሮች ያ ሁሉ ስቃይ ሲደርስባት ሞገስ ያለበትን ቦታ አልተናገረችም። የሚገርመው ሉላን ይዞ የት ነው ያለው ሲባል አልተናገረችም። በነገራችን ላይ እሷ ተናግራሩ ይዛን ሰዓት
ሄዶ ዝና ሚስቱን ይወስድ ነበር እነሱ ይደበደቡ ነበር ከዛ በተዘዋር ደግሞ የብሩክ ቤትና መኪና ተግዱ አይለቀቅም ነበር ስለዚህ እሷ ያን ሁሉ መከራዋን ችላ ዝም በማለቷ ነው እና አሁንም ዲያጣ ይገባታል ወላት ደግሞ ቤተሰቦቿን አግኝታ ደስተኛ ሆና ሀሪፍ ህይወት እንደምትኖር ተስፋ እናደርጋለን ማለት ነው እንግዲህ ሞገስ ደግሞ የሷን እናት ካገኙ በኋላ እንግዲህ ሉላን ካለችበት ስቃይ ውስጥ ካለችበት መከራ ውስጥ እንግዲህ እንደሚያወጧት ባለሙሉ ተስፋዎች ነን ማለት ነው ወዶችዬ እሱን እንግዲህ በቀጣይ ክፍል ይዘን እንመጣ ይሆናል ሉላን ማለት ነው ሌላ እንግዲህ ወይዘሮ ማህሌት ያው እንደ ነገርናችሁ አሁንም ከፍ ዝቅ እያለች ነው ምክንያቱ ደግሞ ያው በቃ ከምላችሁ በላይ እንግዲህ ነገሮችን በቃ ብዙ ነገሮች ሙከራ አልሳካላት ብሎ የመጨረሻ ያለችውን እንግዲህ ብሩክ ቤት ድረስ በመግባት ቅድስቴን ለመደብደብ ንብረቱን ለመዝረፍ እንግዲህ ከኤፍራታ ጋር ሄደው ነበር ግን ደግሞ በጠበቁት መንገድ አልተገኘም ማለት ነው እነሱ ተንኮል ሲያስቡ ተንኮላቸው ሊጋለጥባቸዋል ቅድስቴ አጋጣሚ በሆነ ቦታ ላይ ቁጭ ብላ ውጭ ላይ እንደቆመች እንግዲህ መሬት ላይ እሷ ፎቅ ላይ ስለነበረች አይታቸው ነበር ከዛ አውቃቸዋል ኦሬዲና እነዚህ ሰዎች ደግሞ እንዴት መጡ ከየት መጡ ምንድነው ብላ በጣም ደንግጣ ነበር ግን ቆም ብላ ስታስብ ወደሷ እንደሚመጡ የሆነ ነገር እንዲያስቧት ስለገባት ተሸሽጋ በጎና ሳለፋቸው ቤት ከገቡ በኋላ በሯን ከውጭ ቆልፋ እንግዲህ ሂዳ ፖሊስ አምጥታለች ፖሊስ ማምጥቶ ፖሊሱ ይጅና ምንሽን ኩላ አድርጊ ትክክለኛ የወንጀል መረጃዎችን ማያዝ ስላለብን ብሏት ነበር ፖሊሱ ከዛም እንግዲህ ገብታ ለምን መጣችሁ ምን ፈለጋችሁ ህግ ባለበት ሀገር ማምስተራቸው ጭራሽ ህግን እየተሳደቡ የምን ህግ ነው የምታወሩ አንቺ የምታወሩን ህግ እኛ አይገባንም ደግሞ የሰራተኛ ደግሞ ማን የሚሉት ህግ ነው ምናምን ይያሉ እንግዲህ በጣም ብዙ ነገር እየተነፈሰች ነበር ወይዘሮ ማህሌት ማለት ነው ከዛም እንግዲህ መጨረሻ ላይ አንገቷን አንቀው ቁልፍ አምጪ ብሩክ የቤት እናቱ ስጦታ አለ እሱን መውሰድ ይፈልጋለሁኝ እያለቻት እየሰቃየቻት ነበር ቅድስት እንግዲህ እሺ ብላ ወደዛ ስትገባ እንግዲህ ፖሊሱ ገብቷል ማለት ነው ከዛ ከገባም በኋላ እንግዲህ እጅ ወደ ላይ ብሏቸዋል እንግዲህ እጅ ወደ ላይ ብለው ተይዘዋል ከዛ በኋላ ማህሌት ምን ብትላርፍ ነው ቅድስቴን እኮ ናፍቃን ልትጠይቃት አይደል ቅድስቴ ነው አይደል ዛሬ ነው ጭናለች ኧረ አስፈልግ ደብድባት ታሰቃያት ልዘርፍ መጣ ከዛ ቅድስቴን ናፍቃን እውነትሽን ነው ናፈቀችሽ አይደል እኔ ጉዴ እና እንደዛ ያለች ነበር ማለት ነው ውድ ቤተሰቦች እስካሁን ላይክ አላደርጋችሁም ላይክ አድርጉና ሰብስክራይብ አድርጉ ቤተሰቦቼ ሁሌም አብራችሁ ስለሆናችሁ አመሰግናለሁኝ በቀጣይ አዲስ ቪዲዮዎችን ይዘን እስከምንመጣ በሰላም ቆዩን ግን ላይክ አድርጉ ሰብስክራይብ አድርጉ ለምንድን ነው ግን ዝም ብላችሁ እንትን የምትሉት ጋይስ የምረት ላይክ አድርጉ ምን ችግር አለ አይከፈልበትም በጌታ እህታችሁ አይደለውኔስ ላይክ አድርጉ በቃ ላይኩን ተጫኑት እንዴ እስካሁን ዝም ብላችሁ ታውኛላችሁ እንዴ እኮ እንደዛ እና ወቄና ለማንኛውም እና ቅድስት ራስ በጣም ነው ደስ ያላት ቅድስት ደስ ስላት ነው ራስ በጣም ነው ደስ ያለኝ ጉዶች እንግዲህ በቀጣይ ክፍል ዳጣም እናቷን አግኝታ ማህሌትም እስር ቤት እነ ብሩክና ምሳሌም ደግሞ ታከሙ በሰላም ተመልሰው ሞገስም ሉላን አግኝቶ ሀሪፍ ደስ የሚል ህይወት እንደምኖር አንጠራጠርም እስከዛ መልካም ቆዩ